አሰላሙ አለይኩም ወራህመቱላህ ወበረካቱ። ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እንደምን አላችሁ? ውድ የቻናል ቤተሰቦች ዛሬ ደግሞ እንግዲህ በግብርና ስራ ነው የምታዩኝ። ባቄላ እያበራየሁ ነው ማለት ነው። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ፣ አበረታቱኝ እና ለምን ወደ ግብርና ውስጥ ገባቲም የምትሉኝ እህቶቼ አላችሁ። እንግዲህ ዛሬ ባቄላ እያበራየሁ ነው ማለት ነው። ሰምታችኋል ወዶችዬ። ላይክ ሼር ሰብስክራይብ በማድረግ አበረታቱኝ እና እንግዲህ ይኸውላችሁ ባቄላ በራይ ላይ ነው ያለሁት። እንግዲህ ያው ድክም ደፋ ጥልም እያልኩላችሁ ነው። እናንተ ደግሞ ላይክ ሼር ሰብስክራይብ በማድረግ ቻናሉን አበረታቱኝ፣ አጠነካክሩኝ ውዶችዬ። ሁላችሁም ነባሮችም እንደተለመደው ላይክ ሼር ሰብስክራይብ በማድረግ አዲሶችም ላይክ ሼር ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉ። አዳዲስ ቪዲዮ የኢትዮጵያ ትዝታ ልጅ ሁናችሁ እንግዲህ ትዝታዎች ብዙ ትዝታዎች ታያላችሁ ማለት ነው። እና ዛሬ እንግዲህ እንደ ልጅ እኔ በነገራችን ላይ ይሄ ህፃን ሙኝ ባሮች ተጋጠሙ አስሯሯጡ ትላላችሁ። ይህን ፍርሃት ይዤ አስባችሁታል። እና እንግዲህ ዛሬ በራይ ላይ ነኝ እያበራየው ማለት ነው። ይኸውላችሁ በራይ ላይ ነኝ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠነካክሩኝ ውዶችዬ። እንግዲህ ለእኔ ይጠቅመኛል የእናንተ ላይክ ሼር ማድረግ ማለት ነው። ለእናንተ ምንም አይጎዳችሁም፣ ለእኔ ይጠቅመኛል። አበረታቱኝ። እንግዲህ ሁሌ የማያስቸግራችሁ ነገር ቢኖር አበረታቱኝ ነው። ውድ ቤተሰቦች አበረታቱኝ ላይክ ሼር በማድረግ የዛሬው ቪዲዮዎችን ደግሞ ይህን ይመስላል ማለት ነው። በባቄላ ውቂያ ነን ማለት ነው። ባቄላ ውቂያ ላይ ነን። እንግዲህ ያው ሀገራችን መኸር ነው ማለት ነው። ገጠር ስንሄድ እንግዲህ አሁን አዝመራ ስብሰባ ነው ማለት ነው። ጥራጥሬ ይወቃል፣ ይጋዛል። ጤፍ ደግሞ እንግዲህ አጨዳ ላይ ነው እና ውዶች እስኪ አንዳንዴ እንደዚህ የገዝ እናርጋቸው ብዬ ይኸውላችሁ እንግዲህ ባቄላ ውቂያ ላይ ነኝ ማለት ነው። ውድ ቤተሰቦቼ እናንተ ደግሞ አበረታቱኝ፣ አጠነካክሩኝ፣ ቻናሉን አሳድጉት። ሁሌም የማስቸግራችሁ ነገር ቢኖር ቻናሉን አሳድጉት ነው። ውድ የሀገሬ ልጆች አበረታቱኝ እናማላችኋለሁ። እንግዲህ ዛሬ ይሄውላችሁ እየደከምኩላችሁ ነው በባቄላ ውቂያ እና ዛሬ ገጠር በግብርና ስራ ላይ ነኝ ዛሬ ማለት ነው። እስቲ ውቂያ ላይ ነኝ እናቴ እና ቤተሰቦቼ ላይክ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። እስኪ እቡ ማለት ነው እንግዲህ እላችኋለሁኝ ዛሬ ባቄላ እየወቃን ነው እንግዲህ እያበራየው ነው ማለት ነው። የሚያስቀው ነገር አሁን ይህን ፍራቴን ይዤ በሮጭ ሲወጋጉኔ እሮጣለሁ ማለት ነው። እና እላችኋለሁ እንግዲህ እያበራያዩ ነው ወጣቶች። ላይክ ሼር ሰብስክራይብ እያደረጋችሁ ውዶቼ ሁሌ አዳዲስ ቪዲዮ ይደርሳችኋል። አዝናኝ ፈታ የሚያደርጉ የሀገር ቤት ቪዲዮዎች ትዝታ። እንግዲህ ያው መቼም ሁላችንም የገጠር ልጅ ነን እንደመሆናችን እንደዛ አንዳንዴ በቃ ትዝታ ያው እንደናንተው እኔም የመዳም ቅመም ስለነበርኩ አውቀዋለሁ ብዙ ነገር ትዝ ይላልና እንግዲህ ትዝታችሁን ያው እንደምቀሰቅሰው እርግጠኛ ነኝ። ላይክ ሼር ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉ፣ አበረታቱኝ ነው የምላችሁና እንግዲህ አዝናኞች እንደዚህ ፈታ ዘና ሲደብራችሁ እንደዚህ ፈታ ዘና እንደምትሉ ተስፋ አለኝ ውዶችዬ። ያው የሀገር ቤት ትዝታ እንግዲህ ምንም ቢሆን የተቀመጥንበት የሄድንበት የቆምንበት በቃ እና ትዝ ይላል። እኔ ስለማውቀው ነው። በዛ ላይ ደግሞ እንደዚህ የገበሬ ልጅ ስትሆኑ ደግሞ እንደዚህ ሲበራይ ሲወቃ ሲታጨድ በቃ እንደዚህ እናያለንና
እና ውዶቼ እንግዲህ ትዝታችሁ ያው እንደሚመጣ ትዝ እንደሚላችሁ እርግጠኛ ነኝ። ውድ ቤተሰቦቼ እንግዲህ አበረታቱኝ ማለት ነው። አበረታቱኝ። ሁሌም ማስቸግራችሁ እንግዲህ ያው አበረታቱኝ ነው አይደለ? እናንተ ደግሞ እንግዲህ ምንም አይቸግራችሁም። ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው። ቻናሉን ተቀላቀሉት። አበረታቱኝ ውድ ቤተሰቦቼ ማለት ነው። ሁሌም ማስቸግራችሁ አበረታቱኝ ነው እላችኋለሁኝ። እንግዲህ ሁላችሁ ዘና ፈታ እያለን ባቄላ እየወቃን ነው ማለት ነው። ባቄላ ውቂያ ላይ ነው ያለ ነው እና ውዶቼ ይመሳስላል። እናንተ ደግሞ እንግዲህ አዳዲስ ነገሮች ፈታ የምትሉበት ይዤላችሁ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ አትዘንጉ። እኔ ሁሌም አዳዲስ ነገሮች ይዤላችሁ ብቅ እላለሁ። አዝናኝ ፈታ ዘና የምትሉበት ይላችሁና ውዶችዬ ማለት ነው። ይኸው ከተማን ብንቀመጥ የእርሻ እንሞካክራለን፣ እናርሳለን፣ እናጭዳለን፣ እንወቃለን። በቃ እንዲህ እያለን እንኖራለን ማለት ነው። እንግዲህ አረብ ሀገር ኖረን እዚህ መተን ያው ለጊዜው እንፈራለን። በብዙ የምንፈራበትን ምክንያት ትተነው ስለቆየን ማለት ነው። ከዚህ ስራ ርቀን ስለቆየን በጣም ይከብደናልና እናንተ ደግሞ ያው ገባ ስትሉ ስትሰሩ እዛ ቦታ ላይ ስትገኙ በቃ ትለምዳላችሁ። እና እኔም ለምን እስኪ ዛሬ ግዴታ ማጋዝ አለብኝ ብዬ አጋዝኩኝ ማለት ነው። ይሄው ደግሞ በራየውላችሁ ነው እና ያለ አይደለ ያለ መርሳት ሁሉንም ማስታወስ አለብን የኖርንበትን ውድ ቤተሰቦቼ ማለት ነው። ሁሌም እንደሌላ ሁሌም አይኖርም እና የሰው ልጅ እዚህ ተመጣን ደግሞ ግዴታ መስራት ያስፈልገናል። ስራ ሳንንቅ ምንም ነገር ወተን ወርደን መስራት ስላለብን ይኸውላችሁ እኔ ደግሞ እንግዲህ በራይም ምንም ኢንሻአላህ እያልኩኝ ለመስራት ዝግጁ ነኝ ውዶችዬ። ማንም ቢሆን በጉልበታችሁ ሰርታችሁ የምታገኙት ለፍታችሁ ሀቃችሁን የምታገኙት ነገር ያው ማለት ነው ውዶችዬ። እና እንግዲህ ዛሬ ይኸውላችሁ ውቂያ ላይ ነን። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ቻናል አሳድጉት ውዶችዬ። ምንም ችግር የለም፣ ለእናንተ ምንም የሚጎዳችሁ ነገር የለምና እና ዛሬ ይኸውላችሁ እንደዚህ ፈታ ዘና የሚያደርጋችሁ ትዝታ ማለት ነው። እርግጠኛ ነኝ ብዙ ልጆች ትዝታ ይኖርባቸዋል። ምክንያቱም የገበሬ ልጅ ሆናችሁ እንደዚህ ሲበራይ ባታበራዩ እንኳን ታያላችሁ ማለት ነው። ሀቅ ለመናገር እኔ ህፃን ሁኜ ሞክሬ አላቅም፣ ከብትም አግጄ አላቅም። እንደዚህም በቃ ከበታችም ተበላይም ስላሉ ማሻላ እንደዚህ አግጄም አላቅም። እንደዚያ አይደለ ያዱማ ስራም አላቅም። እና አሁን ደግሞ ለምን በቃ መስራት አለብኝ አልኩላችሁና ይሄው እንግዲህ እላችኋለሁ። እንግዲህ ተጊዜ በኋላም ቢሆን እየሰራው ነው። ምን ችግር አለው እላችኋለሁና ላይክ ሼር ማድረግ አትዘንጉ። አበረታቱኝ ውድ ቤተሰቦቼ። ሁሌም ማስቸግራችሁ እንግዲህ አበረታቱኝ ነው። እንግዲህ ይበረበራል ማለት ነው። ይሄ እዚህ ቦታ እንደዚህ ሲሆን እየተበረበረ ነው የሚባለው። አዎ እየተበረበረ ነው። እና ቤተሰቦች ማስቸግራችሁ አበረታቱኝ ነው። አሁንም ነገም አበረታቱኝ። ቻናሉን አሳድጉት ውድ ቤተሰቦቼ። እንግዲህ ሁላችሁም ማለት ነው እንድታበረታቱኝ በትህትና ጠይቃለሁ ውድ ቤተሰቦቻችን።
አበረታቱን። ሁሌም እንግዲህ አበረታቱኝ ነው የምላችኋ። አበረታቱኝ ላይክ ሼር በማድረግ ውድ ቤተሰቦቻችን